አብይ በጌታቸው ያበደ ነው። ታማኝ ምንጮች ከቤተ መንግስት አካባቢ ያሉት ጀነራሎችም ጭምር ማይነግረው ሰው የለም። ማይናገረው ለብዙ ሰው ለባለ ሀብት ይናገራል፣ ጉድ ሰራኝ፣ ለጀነራሎች ይናገራል፣ ጉድ ሰራኝ፣ ጠቅላላ ለገሌላ ለማለት ነው እንጂ ለኔ እንኳን የነገሩኝ ለጀነራሎች ተናግሯል፣ ለከፍተኛ ሚኒስትሮች፣ ለኦህዴድ ይሄ ድሮ ጥሮተኞች ተናግሯል። ጉድ ሰራኝ ነው። ሆን ብሎ ነው ጉድ የሰራኝ ነው እሱ እያለ ያለ ሆን ብሎ ነው። ምን አድርጎ ነው ጌታቸው? በትግራይ ያልተወደሰ በብልጽግና ያልተወደሰ ይሁ ማለት አንተ ነገ መሄጃ ወዴት ነው? ይሄ ህዝብን ክደ ትሬተር እኮ ነው ያለው። ትሬተር ይባላል እንዴ? አሁን አልጀዚራ ላይ እኔ ባንዳ ስንለው እኔ እንኳን ባንዳ ብዬ እንኳን አላውቅም። እንደዚህ እኮ ባንዳ በትግራይ ብዙ ሰው ባንዳ ብሎታል። እኔ ስለሚደብረኝ ይሄ ቋንቋ ባንዳ ብዬ ቋንቋ ተጠቅሜ አላውቅም። ትሬተር ነው ያለው እኮ አንተ እንደ ትሬተር ነው የምትታየው ብሎታል እኮ አልጀዚራ ላይ። ከዚህ በላይ ውርደት አለ እንዴ? ትሬተር እየተባለ አንድ ሚኒስትር ህዝብን ከለነ የመጣኸው አሁን ከብልጽግና ጋር ሆነ አጌነስ ትግራይ ነው የቆምከው፣ አጌነስ ቲፒኤልኤፍ ነው የቆምከው እና ምን ጉዳይ ያለ የፕሪቶሪያ ምናምን የምትለው አንተ እኮ ብልጽግና ተወካይ ነህ ተብሎ እየተነገረ በዚህ አዲስ አበባ መጥተው ደግሞ የሱ ፋርሴ ብላዎችም አሁን በአብይ ነው የሚመራው። ይሄ አብይ ነው የሚመራው እና ሆን ብሎ ነው የዛሬ 3 ወር ጀምሮ በቃ እንትን ሴትአፕ የተደረገ አጌነስ መንግስት የኢትዮጵያ መንግስትን ለመምታት ተብሎ የተዘጋጀ ፕሮግራም ነው። ታዳሚያንም ኢትዮጵያን የሚጠሉ ናቸው፣ ብልጽግናን የሚጠሉ ናቸው፣ ከህወሓት ጋር አሶሲዬሽን ያላቸው ናቸው ይላል። ጸዳለ ለማ አሁን በነ ሽመልስ አብዲሳ ልጆች በነ ምናምን ተጋሯሉ። በነገራችን ጸዳለ ለማን የሚወቅሱ ፋርሴ ብላ ማለት ነው። የሽመልስ ልጆች ምን እላቸው አሉ? ጸዳለ ለማን የሚወቅሱ ጸዳለ ለማ እኮ ኢህአዴግን ህወሓትን እኮ ስታብጠለጠ ስትታገል የኖረች እኮ ነች እኮ። እነማ እነ ሽመልስ አብዲሳ ምን እያሉ የእንትና ጽህፈት ቤት ኃላፊ በነበረበት ጊዜ የለማ መገርሳ ጽህፈት ቤት ኃላፊ ቺፍ ነበር። ጽህፈት ቤት ኃላፊ አብሮ ከናባዱላ ጋር ትልቅ ሰው ማለት ታጅቦ ከሚሄዱ ሰዎች አንዱ የነበረ ጊዜ ኦህዴድ ሆኖ አገልጋይ በነበረበት ጊዜ ጸዳለ ተቃዋሚ ነበረች። በደንብ አድርጋ ተወቅጠው ነበር። ኢህአዴግን ቲፒኤልኤፍ ተወቅጠው ነበር። ይሄ ከዚህ ጋር መገናኛ አይደለም። ቲፒኤልኤፍን ከመውቀስ ለእውነት ከመኖር ምናምን ነው እንጂ ለእውነት ከመኖር ነው እንጂ ይሄ የእንትና ተላላኪ ነው፣ የህወሓት ተላላኪ ነው። አይ ነው በትግራይ ጦርነት ጊዜ ኤርትራ መጥቶ ትግራይን እየወረ ነው ብላ የሆነ እንትን ስታደርግ ወይም ኢንተርናሽናል ሚዲያ ላይ አርጊው ስታደርግ ውሸት ነው ይሉ ነበር። ፋርሴ ብላ እንዳለ ያኔ ያ ማንቀለታ ብስራት የሚባለው ታንኪ ኤሪትሪያ ሲል ነበር አይደል? ቲፒኤልኤፍ ፋይትስ ናቸው ሳንክሽን እንትን ያደረጓት አንጂ ኤርትራ በጣም ነው የምናመሰግነሽ እያለ ትዊት ሲያደርግ ነበር እኮ 2020 2021 እኮ አሁን የቅርብ ጊዜ ታሪክ ነው። ትላንት አሳይቻቸዋለሁ እዚህ ላይ ማህበራዊ ፌስቡክ ፔጅ ላይ ለጥፌዋለሁ። እነዚህ ሰዎች አሁን ኒውትራል ሆኖ የብልጽግና አገልጋይ ሆኖ መጡ። ሌሎቹ ደግሞ እነ ፕሮፌሰር ሸትል ደግሞ እንትን የህወሓት ተላላኪ ጸዳለ ለማ ስለ ጸዳለ እኔ መናገር አለብኝ እንዴ? ይሄን ደግሞ እነዚህ ሰዎች ማፈሪያ ደብቀ የምትደብቁ አይደለም። እነዚህ ሰዎች እውነት ነው ሳናስበው ትልቅ ዳሜጅ ተፈጥሮብናል ብለው ነው አብይ የሚናገረው። ሳናስበው በኢትዮጵያ ላይ ዳሜጅ ፈጥሯል ጌታቸው ረዳ። ያው ጄኖሳይደር መንግስት ነው ይሄ መንግስት። አብይን አልወቀሰውም፣ በቀጥታ መውቀስ አቅሙ አጣ። ይሄ መንግስት ግን በትልቅ የዓለም አቀፍ ሚዲያ ጄኖሳይደር መንግስት እንደሆነ በትግራይ ላይ የጄኖሳይድ ካምፔን የጄኖሳይድ ጦርነት መሪ ሆኖ እንደዘመተ ማን የሚመራው? አብይ አህመድ አሊ። የማን አለቃ? የጌታቸው ረዳ አለቃ ነው። ይሄ ዝም ብሎ ሌላ ሀገር ለምሳሌ አንድ ናይጄሪያዊ የኢትዮጵያ ፖለቲካ የማያገባው ኢንተረስት የሌለው ወይ ላይቤሪያዊ ወይ ባንግላዴሻዊ ወይ ህንዳዊ አልጀዚራን ቁጭ ብሎ 49 ደቂቃ የአልጀዚራን ኢንተርቪው ከተከታተለ ይሄ ሰውዬ ሚኒስትር ነው። የማን ሚኒስትር? የኢትዮጵያ ሚኒስትር ነው። አድቫይዘር ነው፣ የጠቅላይ ሚኒስትር አድቫይዘር ነው። ትግራይ ላይ ፕሬዝዳንት ነበር። ይሄ ጄኖሳይድ ተፈጽሞበታል አልተፈጸመበትም እየተባለ የሚከራከሩበት ጄኖሳይድ ተፈጽሟል ብሎ ያምናል። ብቸኛ የሀገር መሪ አድቫይዘር በዓለም ብቸኛ የሀገር መሪ አድቫይዘር። ይሄ መሪ እኔ የማገለግለው መንግስት በትግራይ ላይ ጄኖሳይድ ፈጽሟል ብሎ ሚኒስትር ሆኖ ያለ የኢትዮጵያ ሚኒስትር ጌታቸው ረዳ ብቻ ነው። እና አንድ ናይጄሪያ፣ አንድ ባንግላዴሻዊ፣ አንድ ህንዳዊ ይሄን ፕሮግራም 49 ደቂቃ ቁጭ ብሎ የተከታተለ ምንድን ነው የሚያስበው? አንደኛ ጌታቸው የካደ እንደሆነ የዋሸ እንደሆነ
ራሽናላይዝ የህዝቡን ጄኖሳይድ ራሽናላይዝ አድርጎ ትንሽ ሳብ አድርጎ ወደ ክህደትም እየወሰደው አይ ሰውየው አልፈጸመው ጄኖሳይድ ተፈጽሟል ብያምናለሁ አብይ ግን ፈጽሟል አልፈጸመው ማቆ ነገር የለም ሺህ ጊዜ በተደባብሰው ቢያንስ ዋናው በትግራይ ላይ የዘመተው አካል which is ጠቅላይ ሚኒስትር አብይ አህመድ ያለው ጄኖሳይድ ፈጽሟል የሚል በዓለም አቀፍ ህብረተሰብ ዘንድ በደንብ አድርጎ አስተጋብቷል። ይሄ መልእክት አስተጋብቷል። ይሄን ነው ደግሞ ዳሜጅ ተፈጥሯል እና ገና መሪ አልሆነም ገና ማሳየት አለበት ወደፊት የመሪነት ብቃቱን ማሳየት አለበት እንዴ ይሄ ሁላ መሪ ሆኖ የሁላ አመት መሪ ሆኖ የኢትዮጵያ መሪ ሆኖ ማሳየት አለበት በቃ የኔ ኦፒኒየን ነው መብቴ ነው ብሎ ላፋል እና ዳሜጁ ቀላል አይደለም ምንም ጥርጥር የለውም እና ምንድነው እያሉ ያሉት ትግራይ ተቀምጦ ከጠቀመን ትግራይ እየጠቀማቸው ነበር እውነት ነው ትግራይን የመበታተን ቲፒኤልኤፍን የመበታተን ቲዲኤፍን የመበታተን የትግራይ ህዝብን አንድነት ዲያስፖራም አገር ቤት ያለው በተለያየ መንገድ የመበታተን ስራ በደንብ አድርጎ ጥንቅቅ አድርጎ ሰርቶላቸዋል ጥንቅቅ አድርጎ በተለይ ዲያስፖራ ሰው አይገባው ነበር እንደዚህ ብሎ ዲያስፖራ ያለው እኔ አንዳንዱ ነቃ ብሎ እየመጣ ወደ ቦታው እየመጣ ነው ይገባኛል አሁንም ግን ያልተመለሳል እርግጠኛ መጀመሪያ ቲፒኤልኤፍ ሆኖ በቃ ዲያስፖራ እናንተ ያደረጋችሁት በሁለት አመት ያበረከታችሁት አስተዋጽኦ ምናምን በጣም የሚገርም ነው ምናምን ብሎ በጣም ተናርገናል ያዋጣችሁት ገንዘብ ካለ ሰፖርት ካለ ኦዲት አድርገናል ጥንቅቅ ያለ ነው ምናምን ብሎ ከዛ ተለይቼ አዲስ አበባ ተሄጃለሁ ሲል ስልክ መጣና በነዙም መጥቶ በፍጹም 5 ሳንቲም አልተጠቀምንም ከእናንተ ገንዘባል 5 ሳንቲም ኦን ሬኮርድ ነው 5 ሳንቲም አልተጠቀምንም ከእናንተ ጋር አሰፋ አብርሃም የሚባለው ሰውዬም ጥንቅቅ ያለ ሚሊዮን ዶላር ሲያንቀሳቅስ የነበረ ምድረ ጀዝባ ሚሊዮን ዶላር ኃላፊነት ወስጄ ነው የምናገረው በሚሊዮን የሚቆጠር ዶላሮች ሲያንቀሳቅስ የነበረ በፍጹም 5 ሳንቲም አልተጠቀምንም አሉ እኔ በማስረጃ ነው የምናገረው ይሄ እና ዴሊበሬትሊ ሲከፋፍሉ ነበር ዴሊበሬት ነው እና የአብይ ስራ ነው ይሄ ትግራይ እና አሁን ምን ይላሉ ጌታቸው ትግራይ ሆኖ ከተጠቀመን ይልቅ አሁን ወደ ፌደራል መጥቶ ወደ አንድ ሚዲያ ላይ መጥቶ የጎዳን በቃ ባሳል አሁን ዌት ስናደርገው ትግራይ ሄዶ ከተጠቀመን ይልቅ እዚህ አምጥተን አሁን ወደ ሚዲያ አምጥተን ጉዳ አደረገን ነው የኢትዮጵያ ኢሜጅ ሙሉ በሙሉ ድምጥባጡ አጠፋበት ነው እያሉ ያሉት ገና ይቀጥላል ይሄ በጌታቸው የሚሸፈን የለም ልሸፈን ቢል እንኳን የሚሸፈን ገመና ስለሌለው ነው የብልጽግና አገር የሚያውቀው ስለሆነ ነው